ለክርስቲያን ሁሉ መሬታችን ታምር መስማት ቀላል አይምሰለው፣ የከበረ ገናና ነውና ወንዶችም ሴቶችም ወደ ግዝት እንዳይገቡ መስማትን አያስታግሉ። አስቀድመን እንደተናገርን የታወቀ ምክንያት ኃጢአት ደዌ ካልከለከለው በዚህች ቀን ታምሯን ሰምቶ የሚቻለው ሥጋው ደግሞ ይቀበል። ሥጋው ደግሞ መቀበል ካልተቻለው ግን ታምሯን ሰምቶ ወደ ቤቱ ይሄድ። ሥጋው ደግሞ እንደተቀበለ ይሆንለታል፣ ይደረግልኛል በማለት ቢሰማ የእመቤታችንን ቃል ኪዳን ታምሯን የሚንቁ ግን የወልደ እግዚአብሔር ሰው ከመሆን ከማመን የወጡ ናቸው። ከክርስቶስ ወገኖችም ከምእመናን ጋር አይቆጠሩም። በጴጥሮስና በጳውሎስ በቃላቸውን ስልጣን ፈጽመው የተወገዙ የተለዩ የተረገሙ ናቸው እንጂ አባ ሚካኤልና አባ ገብርኤል በምንባል በእኛም በቃላችን ስልጣን ፈጽመው የተወገዙ የተለዩ ሁኑ። እኛም የነሱን ስልጣን ይዘናልና ወልድ በጌትነቱ እስኪመጣ ለዘላለም በእውነት የእመቤታችን ባሏን እንደ ውድ ሰንበት የማያከብረውን ስለዚህ በማይፈታ በጽኑ ስልጣን ፈጽመን አወገዝ። የእመቤታችን በዓላቶቿን የሚያከብር በዚህ መጽሐፍ የተጻፈውን የሚፈጽም ግን ከዘላለም ድረስ ስሙ የተባረከ ይሁን። እሰግድ ለኪ እሰግድ ለኪ እሰግድ ለኪ ሶስት ጊዜ እሰግድልሻለሁ። እግዚአብሔር ከአንቺ ሰው ሆኖ ሙሽራ ከጫጉላው እንዲወጣ ከአንቺ የወጣ እመቤቴ ማርያም ሆይ ደስ ይበልሽ ብሎ ዮሐንስ አፈወርቅ በድርሳኑ እንዳመሰገነሽ እኔም አመሰግንሻለሁ። የጠፋ በግ አዳምን የፈለገው ባገኘው ጊዜ የተሸከመው እውነተኛ ቸር ጠባቂያችን ክርስቶስ ከአንቺ የተወለደ እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በድን የጣላት ሔዋንን የሚጎዳ ማሰሯ በአንቺ የተቆረጠላት እመቤቴ ማርያም ሆይ ደስ ይበልሽ። እግዚአብሔር በደመና ተጭኖ መጥቶ ማኅፀንሽ አደረ እመቤቴ ማርያም ሆይ ደስ ይበልሽ። በቅዱሳን ነቢያት በቅዱሳን መላእክት አድሮ የሚኖር ከአንቺ ተወልዶ የተገለጸልን እመቤቴ ማርያም ሆይ ደስ ይበልሽ። ከአብ ከመንፈስ ቅዱስ ጋር የምንሰግድለት ቃል የሚባል እግዚአብሔር በአንቺ ባሕርይ ከአንቺ ወለድ ዘንድ ወደደሽ እመቤቴ ማርያም ሆይ ደስ ይበልሽ። እኔ ለምእመናን ወንጌልን የማስተምርለት የጌታ እናቱ እመቤቴ ማርያም ሆይ ደስ ይበልሽ። ከወለድሽው በኋላ ማኅተመ ድንግልናሽ እንዳይለወጥ አድርጎ የጠበቀሽን አማኑኤልን የወለድሽ እመቤቴ ማርያም ሆይ ደስ ይበልሽ። ልዩ መድኃኒታችንን በመውለድሽ እናትን አገልጋይን ተብለሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እሱም ልዩ መድኃኒታችን ኢየሱስ ክርስቶስን እና አገልጋይ ተብለሻልና እግዚአብሔር በአንቺ ባሕርይ ከአንቺ ይወለድ ዘንድ ባለሟልነትን አግኝተሻልና እመቤቴ ማርያም ሆይ ሰላምታ ይገባሻል። እኛም ከምንወደው እሱም ከሚወደን ልጅሽ ኃጢአታችንን ያስተሰርይልን ዘንድ ለምኝልን። ታምሬሃ ለእግዝእትነ ቅድስት ድንግል በክለ ማርያም ወላዲተ አምላክ ልመናዋ ክብሯ ለዘላለም በእውነት ይደረግልንና አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ያደረገችው ታምሬ ነው። እግዚአብሔርን የሚፈራ ደግ ጻድቅ የሚሆን ይልቁንም አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ፍጹም ልቦናዋ የሚወድ ይስሐቅ የተባለ አንድ መነኩሴ ነበረ። እሱም በእስክንድርያ ሊቀ ጳጳስ በአባ ገብርኤል ዘመን ከልጅነቱ ጀምሮ በአንዲት ደብር ወይም ገዳም ይኖር ነበረ። ይህም መነኩሴ የቤተ ክርስቲያን ጠባቂ ወይም ግምጃ ቤት እንዲሁም ቁልፍ ያዥ ነበረ። ከሰርክም ጸሎት በኋላ ሌሎችም መነኮሳት ለምኝታ ወደየባታቸው ሲሄዱ ይህ ይስሐቅ የተባለ መነኩሴ ተመልሶ ወደ ቤተ ክርስቲያን ይሄድ ነበር። ከዚህም ቤተ ክርስቲያን ከፍቶ ይገባል። አምላክን በወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችንን ስዕል ፊት ጸሎተ ወንጌልን ይጀምራል። በስዕሏም ፊት 300 ጊዜ ይሰግዳል። በእያንዳንዱ ስግደት ላይ ጌታዬ ኢየሱስ ክርስቶስ ሆይ ለአንዲት ሰዓት እናትህን አሳየኝ እያለ ይጸልይ ነበር። ከሰው ወገን ማንም ሳያውቅ በዚህ አይነትም ተግባር 7 ዓመት ኖረ። ከ7 ዓመት በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን በዓለ ዕለት በታኅሳስ 21 ቀን በሌሊት ያን ጊዜ መነኮስ ይስሐቅ አምላክን በወለደች በድንጋሌ በእመቤታችን ስዕል ፊት ሰገደ። እመቤታችንም ከመቃብር ጸዳል ወይም ብርሃን 7 እጅ እያበራች መጣ እኔን
ያሳይህ ዘንድ በተወዳጁ ልጅ ፊት ሰውነትህን ብዙውንም አድክመሃል። ስለዚህም እኔ እመ ሕይወት የኢየሱስ ክርስቶስ ወላጅ እናቱ ወደ አንተ እመጣ ዘንድ አዞኛልና ምን ላድርግልህ ትፈቅዳለህ? አለችው። እሱንም እመቤታችን ሆይ ከልጅሽ ከወዳጅሽ ታማልጅኝ ዘንድ እለምንሻለሁ አላት። እመቤታችንም እነሆ እግዚአብሔር ልመናህን ተቀብሎሃል፣ ስለሆነም ከዛሬ ጀምሮ እስከ 3 ቀን ድረስ ከኔ ጋር ትኖራለህ አለችው። ብርሃን ተጎናጽፋ በታላቅ ግርማ ሆና የደም ግባቷን በተመለከተና ቃሏንም በሰማ ጊዜ በምድር ላይ ወደቀ፣ እንደ ሞተ ሰውም በድን ሆነ። እሷ ግን ከወደቀበት አነሳችውና ከሱ ተሰወረች። በዚያም ጊዜ ወደ በዓቱ ሄደ። ከበዓቱም እንደደረሰ በዚህች ዕለት በማይገባ በሽታ ታመመ። ከ3 ቀንም በኋላ አምላክን የወለደች በድንጋሌ ሥጋ በድንጋሌ ነፍስ የጸናች ክብርት እመቤታችን ተስፋ እንደሰጠችው አረፈና ፍጹም መንግሥተ ሰማያት ወረሰ። ልመናዋ ክብሯ በእኛ ለዘላለም ጸንቶ ይኑር አሜን። እመቤታችንን ቅድስት ድንግል ማርያም በረከቷን ረድኤቷን ጣዕሟን ፍቅሯን ያሳድርብን። የሰማነው በልቡናችን አድሮ ለበረከት ይሁን። አቡነ ዘበሰማያት